ውድ የመልእክተኛ ሚዲያ ተከታታዮች ለዚህ ቻናል አዲስ ከሆኑ ሰብስክራይብ፣ ላይክ እንዲሁም ለሌሎች እንዲደርስ ሼር በማድረግ ቤተሰብ ይሁኑ። ይህ መልእክተኛ ሚዲያ ነው። ለወንጌል ጽናትና ለክርስቶስ ምስክርነት ሕይወታቸውን የሰጡ ሰዎች ታሪክ የቤተ ክርስቲያን ታሪክ መሠረት ነው። እነዚህ ሰማዕታት በራሳቸው ሕይወት ዋጋ የከፈሉበት ምክንያት ለእውነት ያላቸው ቁርጠኝነት ነው። በዓለም ላይ በብዙ ቦታዎች ወንጌልን በመቀበላቸው ወይም በማሰራጨታቸው ምክንያት ከፍተኛ ስቃይና ሞት የሚገጥማቸው አሉ። የሰማዕታት ሕይወት መሠረታዊ እውነታዎች፣ አንደኛ፣ የማይናወጥ እምነት። ብዙ ሰማዕታት የሚያጋጥማቸውን ሞት ወይም ስቃይ እያወቁ እንኳን ከእምነታቸው ወደ ኋላ አላሉም። ለክርስቶስ የነበራቸው ፍቅር ከሕይወታቸው ይልቅ ታላቅ ነበር። ሁለተኛ፣ የይቅርታ መንፈስ። በታሪክ እንደምንመለከተው ብዙ ሰማዕታት በሚሰቃዩበት ጊዜም እንኳን የሚያሰቃያቸውን ሰዎች ይቅር ይሉ ነበር። ይህ የእርምጃቸው ጥንካሬ ለወንጌል መስፋፋት ትልቅ አስተዋጽኦ ነበረው። ሶስተኛ፣ ተስፋን የሚያንጸባርቅ ሞት። የሰማዕትነት ሁኔታ አሳዛኝ ቢመስልም ለክርስቶስ ታማኝ የሆኑ ሰዎች የሚሞቱት በተስፋና በሰላም ነው። ይህ ድርጊት በዙሪያቸው ላሉት ሰዎች ስለ እምነት ጥንካሬ ትልቅ ምስክርነት ነው። የቤተ ክርስቲያን አባት የነበረው ቱርቱሊያን የሰማዕታት ደም የቤተ ክርስቲያን ዘር ነው እንዳለው፣ እነዚህ ሰዎች ለወንጌል የከፈሉት ዋጋ ቤተ ክርስቲያን እንድትጸናና ወንጌል እንድትስፋፋ ትልቅ ድርሻ ነበረው። በአሁን ዘመን በብዙ የዓለም ክፍሎች በተለይም ክርስትናን ለመቀበል አስቸጋሪ በሆነባቸው አካባቢዎች የሚኖሩ ክርስቲያኖች አስቸጋሪ ሁኔታዎች ውስጥ ሆነው እንኳን እምነታቸውን ይጠብቃሉ። የእነዚህ ሰዎች ታሪክ ለሌሎች ክርስቲያኖች ትልቅ የማበረታቻ ምንጭ ነው። ለወንጌል የከፈሉት ዋጋ እንዲሁ በከንቱ የሚቀር ሳይሆን ብዙዎችን ወደ እውነት እንዲመጡ የሚጋብዝ፣ የቀጣዩን ትውልድ እምነት የሚያጸና፣ ክርስትና ቤተ ክርስቲያን በጽናት እንድትቀጥል የሚያደርግ ነው። እነዚህን የሰማዕታት ታሪኮች ስናስታውስ እኛም በምንኖርበት ዘመን ለወንጌል ታማኝ ሆነን ለመኖር የሚያስፈልገን ጥንካሬ ከእምነታችን እንደሚወጣ መገንዘብ ይኖርብናል። ቤታችን ውስጥ የነበረው ጸጥታ ድንገት ተሰበረ። ወላጆቼ በፊታቸው ላይ የተነበበው ድንጋጤና ቁጣ የእኔን አዲስ የሕይወት ጉዞ እንደማይቀበሉት በግልጽ የሚያሳይ ነበር። ከእስልምና ወደ ክርስትና ያደረግኩት የልብ ለውጥ ለቤተሰቤ አንድ ትልቅ የመንፈሳዊና ማኅበራዊ ውድቀት ሆኖ ተቆጠረ። ከዚያም ቀን በኋላ ሕይወቴ በሁለት ተከፈለ። መጀመሪያ የደረሰብኝ የዝምታ ቅጣት ነበር። እናቴ በየቀኑ የምታወራኝ ሴት ድንገት የለችም። በምትኩ የሚያየኝ የባዕድ ሰው ዓይን ብቻ ነው። የቤታችን ግድግዳዎች ክብደታቸውን ጨመሩብኝ። ወንድሞቼ እንደ ቀድሞ ወንድም ሳይሆን እንደ አሳዳጅ መመልከት ሲጀምሩ ቤቴ ከጥገኝነት ይልቅ ወደ እስር ቤት ተቀየረ። የቤተሰብን ክብር አረከስሽ የሚለው የቃላት ጦር በየቀኑ ልቤን ይወጋው ነበር። ከቤተሰብ መገለል ውጪ የጎረቤትና የጓደኞች ወሬ እንደ ዱር እሳት ተዛመተ። ቀድሞ በክብር የሚቀበሉበት ቤት ደጃፍ ተዘጋብኝ። በየመንገዱ ሲሄድ የሚሰነዘሩት የንቀት እይታዎችና ሹክሹክታዎች በሰው ዘንድ ቦታ እንደሌለኝ አስታወሱኝ። ያደግኩበት የኖርኩበትና የለፋውበት ማኅበረሰብ በአንድ የልብ ምርጫ ምክንያት እንግዳ አደረገኝ። ነገር ግን ከሁሉም የሚከብደው የውስጥ ትግሌ ነበር። በየምሽቱ ስተኛ ትክክለኛውን ነገር ነው ያደረግኩት የሚል ጥያቄ በውስጤ ይብሰለሰላል። በቤተሰቦቼ ፊት ላይ የማየው የሐዘን እንባ የጥፋተኝነት ስሜትን በደረቴ ላይ እንደ ድንጋይ ያኖረዋል። ሆኖም በዚህ ሁሉ ጨለማ ውስጥ በውስጤ የተሰማኝ አዲስ ሰላም አለ። ሁሉም ነገር ሲገፈፍብኝ የቀረኝ ብቸኛው ነገር እምነቴ ነው። አንዳንድ በምሽት ስሰግድ የቤተሰቤን ቁጣ ሳይሆን የፈጣሪን ፍቅር በልቤ ውስጥ ይሰማኛል። ይህ ሰላም ከሚደርስብኝ አካላዊም ሆነ ስሜታዊ መከራ በላይ ነው። ዛሬ ከመኖሪያ ቤቴ እንደወጣው
ዓለም ሰፊና አስፈሪ ትመስለኛለች። ከኋላዬ የቀረውን ፍቅርና ትዝታ እየናፈኩ ወደፊት የሚጠብቀኝን የብርሃን ጎዳና በስጋትና በተስፋ እየተራመድኩ ነው። ሐና በተጽዕኖና በባህላዊ እሴቶች የጠነከረ ማህበረሰብ ውስጥ የምትኖር ወጣት ነበረች። ሕይወቷ ሙሉ በሙሉ የተቀየረው የክርስቶስን ወንጌልና የፍቅር መንገድ ካገኘች በኋላ ነው። ይህ አዲስ ማንነቷ ግን በዙሪያ ካሉ ሰዎች በተለይም ከቤተሰቦቿና ከማህበረሰቡ ሽማግሌዎች ፍጹም ተቃውሞ ገጠመው። እምነቷን እንድትክድ ብዙ ቢለምኗትም ቢዝቱባትም እሷ ግን በክርስቶስ ላይ ያላት ጽኑ እምነት አሳልፋ ለመስጠት ፈቃደኛ አልነበረችም። ከብዙ ሂደት በኋላ ቤተሰቦቿና የአካባቢው ሰዎች ለመግደል ተስማምተው ሐናን ያዟት። ምክንያቱም በእስልምና ሃይማኖት መሰረት ከእስልምና አንድ ሰው ሲወጣ በካፈርነት ተፈርጆ እንዲገደል ይወሰናልና። በዚህም ምክንያት በመግደሉ ብቻ ገዳዩ በቀጥታ ጀነት እንደሚገባ የሃይማኖቱ አስተምሮ ይገልጻል። ሐና እጆቿ በገመድ ታስረው በምንጣፍ ላይ አንበረከኳት። በዙሪያዋ ሃይማኖታዊ አልባሳት የለበሱ ወንዶች በዝምታና በትኩረት ይከታተላቷል። ከበስተጀርባው የቆመው ሰው ሰይፉን ወደ ላይ አንስቶ የመጨረሻውን የሞት ፍርድ ለመፈጸም ተዘጋጅቷል። ይህ መከራ ወንጌልን ባለመካዷ የምትከፍለውን የመጨረሻ የሕይወት ዋጋ ያሳያል። ምንም እንኳን ሰይፍ በራሷ ላይ ቢቃጣም የሐና ፊት ላይ የሚታየው መረጋጋትና የውስጥ ሰላም የሚደነቅ ነበር። ፍርሃት ሳይሆን ለምታምንበት እውነት የመሞት ክብር የሚታይበት ጽናት አላት። ያለምንም ፍርሃት በደስታና በፈገግታ ምድራዊ ሞት ሊያሸንፈው የማይችለውን የዘላለም ሕይወትና ተስፋ በወንጌል ያገኘችውን እውነተኛ ነፃነት አብስራለች። መጽሐፍ ቅዱስ ሲናገር ሥጋንም የሚገሉትን ነፍስን ግን መግደል የማይቻላቸውን አትፍሩ፣ ይልቁንስ ነፍስንም ሥጋንም በገሃነም ሊያጠፉ የሚቻለውን ፍሩ። ማቴዎስ ወንጌል ምዕራፍ 10 ቁጥር 28። ሐና ሰይፉ ሥጋዋን ሊያጠፋ ቢችልም በክርስቶስ ያገኘችውን እምነትና የዘላለም ሕይወት ግን ሊቀማት አይችልም። እነርሱ በእምነት መንግሥታትን ድል ነሱ፣ ጽድቅን አደረጉ፣ የተሰጠውን የተስፋ ቃል አገኙ፣ የአንበሶችን አፍ ዘጉ፣ የእሳትን ኃይል አጠፉ፣ ከሰይፍ ስለት አመለጡ፣ ከድካማቸው በረቱ፣ በጦርነት ኃይለኞች ሆኑ፣ የባዕድ ጭፍሮችን አባረሩ። ሴቶች ሙታናቸውን በትንሣኤ ተቀበሉ። ሌሎችም መዳንን ሳይቀበሉ የሚበልጠውን ትንሣኤ እንዲያገኙ እስከ ሞት ድረስ ተደበደቡ። ሌሎችም መዘበቻ በመሆንና በመገረፉ ከዚያም በላይ በእስራት በወህኒ ተፈተኑ። በድንጋይ ተወግሮ ሞቱ፣ ተፈተኑ፣ በመጋዝ ተሰነጠቁ፣ በሰይፍ ተገደሉ። ሞት በሰይፍ ተገለው ሞቱ። ሁሉን እያጡ መከራን እየተቀበሉ እየተጨነቁ የበግና የፍየል ሌጦ ለብሰው ዞሩ። ዓለም አልተገባቸውምና በምድረ በዳና በተራራ በዋሻና በምድር ጉድጓድ ተቅበዘበዙ። እነዚህን ሁሉ በእምነታቸው ተመስክሮላቸው ሳሉ የተሰጠውን የተስፋ ቃል አላገኙም። ዕብራውያን መጽሐፍ ምዕራፍ 11 ቁጥር 33 እስከ 38። ውድ የመልእክተኛ ሚዲያ ተከታታዮች ለዚህ ቻናል አዲስ ከሆኑ ሰብስክራይብ፣ ላይክ እንዲሁም ለሌሎች እንዲደርስ ሼር በማድረግ ቤተሰብ ይሁኑ። ይህ መልእክተኛ ሚዲያ ነው።